ሰላም ሰላም በዓለም ዙሪያ ያላችሁ የተስፋ ቲቪ ተከታታዮች ሰላም ለእናንተ ይሁን። ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ዛሬ በዚህ ሳምንት ከባለፈው ሳምንት የቀጠለ ሙስሊሞች የሚጠይቁት ጥያቄ ላይ ትኩረት ያደረገ ምላሽ የምንሰጥበት ነው። እሱም ኢየሱስ ክርስቶስ አምላክ ነኝ እኔን አምልኩኝ ያለበትን ከመጽሐፍ ቅዱስ ስጡን ይላሉ። ለሱ ምላሽ እየሰጠን ባለፈው ሳምንት አብረን ቆይተን ነበር። ዛሬም ደግሞ ከሱ የቀጠለውን የኢየሱስ ክርስቶስን አምላክነት የሚገልጡ የመጽሐፍ ቅዱስ ክፍሎችን እያነሳን ምላሽ የምንሰጥ ይሆናል። አብራችሁን ቆዩ። እኔ ወንድማችሁ መሐመድ አበባው ነኝ። ከአብረውኝ ከሚሰሩ ባልደረቦቼ ከመሐመድ እውነት ለሁሉና ከማህናይም ጋር ይህን ሀሳብ ለማንሸራሸር እንሞክራለን። ሁላችሁም አብራችሁን ሆኑ። ጌታ ኢየሱስ ይባርካችሁ። ሰላም ተመልካቾች፣ የጌታ ሰላም ከሁላችሁ ጋር ይሁን። እንግዲህ መሐመድ እውነት ለሁሉ ነኝ። ዛሬም በባለፈው ከጀመርነው በሚቀጥለው ሀሳብ ተመልሰን መጥተናል። ክርስቶስ አምላክነቱን አስተምሯል ወይ ብለው ሙስሊሞች የሚጠይቁትን ሀሳብ ይዘን መጥተናል። ልክ ነው። ከባለፈው የቀጠለውን ሀሳብ ይዘን መጥተናል። እንግዲህ ባለፈው ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ያለበትን ክፍል ለመፍታት እንደ መጽሐፍ ቅዱስ እንትን ብለናል። ግን እዚህ ላይ ሎጂካል የሆኑ ነገሮችን እንፍታ። የመጀመሪያው ነገር ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ አምልኮ የሚገባው መሆኑን የምናውቀው በመጀመሪያ ደረጃ አምላክነቱን ከገለጠ ነው። የመጀመሪያ አሁን ይሄ ጥያቄ ልክ ነው ብዬ ያላመንኩበት ነገር አምላክ ሆኖ አታምልኩኝ ያለ አለ ወይ? ስለዚህ በመጀመሪያ ደረጃ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ አምላክ መሆኑን ካወቅን አምልኮ ይገባዋል ማለት ነው። ምክንያቱም አምልኮ የሚሰጠው ለማን ነው? ለአምላክ፣ ለሌላ ሊሰጥ አይችልም። የመጀመሪያው ነገር በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ አምላክነቱን ገልጧል፣ አምላክ መሆኑን አሳይቷል የሚለውን ካየን በኋላ ኦኬ አምልኮ እንደሚገባው አገኘን ማለት ነው። ስለዚህ አምላክነቱን አገኘን ወይም ደግሞ በመጽሐፍ ቅዱስ ውስጥ አምላክነቱ ተገለጠ ማለት አምልኮ የሚገባው ለአምላክ ስለሆነ ለሱ የሚሰጥ ነው ማለት ነው። ስለዚህ አምላክነቱን ስንፈትሽ ቆይተናል። እንቀጥላለን በዚህ ክፍል ላይ ማለት ነው። የሚገርም ነው። እዚህ ጋር አንድ ተጨማሪ ነገር ያለኝ ብዙ ጊዜ አንድ ነገር ማንነቱ ከተገለጠ ቀጣይ ነገሮች ዝርዝር መሰጠት አለበት ብዬ አላስብም። ለምሳሌ ሙስሊም ወገኖቻችን ኢየሱስ ክርስቶስ ሰውም ነው ስንላቸው የሚያነሱት ነገር አለ። ይበላል ይላሉ። አዎ ሰው ስለሆነ ይበላል፣ ይጠጣል። ድጋሚ ሌላ ጥያቄ። ባጭሩ ሰው ነው ከተባለ አብሮ መታሰብ ያለባቸው ጉዳዮች አሉ። እንዲሁም ኢየሱስ ክርስቶስ አምላክ ነው ካል ሁሉም ፈጥሯል አዎ ብለን ከመለስ ወደ እሱ ይጸለያል ተብሎ ደግሞ ሌላ ጥያቄ፣ እሱ ይመለካል ሌላ ጥያቄ። እንደዚህ አይነት እንትኖች ሰው ማለት ጥያቄውን ትንሽ ወሰብሰብ ለማድረግ ወይም ደግሞ ላለመቀበል ፍላጎት ማሳደር እንጂ አምላክ ነው ከተባለ ኦልሬዲ ምን ማለት ነው? አምላክ ማለት እኮ የሚመለክ አምልኮ የሚገባው ማለት ነው። ስለዚህ አምላክ ነኝ አምልከኝ እስካላለ ድረስ አናመልከውም ከተባለ አምላክ ነኝ ካለ እኮ በቂ ነው። አብሮ ምን ይመጣል? መመለኩ ይመጣል። አምላኪ አምልኮ የሚያቀርብ አካል ደግሞ ይኖራል ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክ መሆኑን ከገለጠ ይመለካል ማለት ነው። ግን እነሱ እንዳሉት አምልኩኝ አላለም ወይ የሚለውን ሀሳብ ስናነሳ በግልጽ ቋንቋ ባለፈው ሳምንት አንስተናል። ሌላው አምላክ ነኝ ያለ ሁሉም አምላክ አይደለም። አሁን ችግሩ ባለፈው እንዳየነው ሙስሊሞች እንደው ለኢየሱስ ይሄን ጥያቄ ያምጡት እንጂ በዓለም ላይ አማልክት ነን ያሉ በርካታ ነገስታት ነበሩ፣ ቃል በቃል ያሉ። ባለፈው ለማለት ሞክረናል። ለምሳሌ አንድ ግብፃዊ መጥቶ ሙስሊም ያልሆነ አንድ ግብፃዊ መጥቶ ፈርዖን እኮ አምላክ ነው ለምንድን ነው አንተ ፈርዖንን ማታመልከው ብሎ ለሙስሊም ቢጠይቅ ሙስሊሙ እስኪ ፈርዖን እኔ አምላክ ነኝ አምልኩኝ ብሏል በአንደበቱ ብለው ይጠይቃሉ? አይጠይቁም። ቢጠይቁም አለ ብሏል። ምክንያቱም ምዕራፍ 28 ወይም ሱረቱል ቀሰስ ላይ ከቁጥር 38 ከኔ ሌላ አምላክ ለእናንተ የላችሁም ይላል ፈርዖን ቃል በቃል። አሁን ይሄንን አሳይቶ ይሄው ቃል በቃል እኔ አምላክ ነኝ ብሏል ፈርዖን ለምን አታመልክም ብሎ አንድ ግብፃዊ ሙስሊምን ቢጠይቅ ምን ይለዋል? ፈርዖን ሰው ነው፣ ፈርዖን እንደዚህ ሆኗል፣ ፈርዖን ሞቷል፣ እንደዚህ አድርጓል ብሎ አምላክነት እንደሌለው ከባህሪ አንፃር ያሳየዋል እንጂ አምላክ ነኝ አላለም አይልም። ኦፍ ኮርስ ስላለ ማለት ነው። ስለዚህ ክርስቶስ ጋርም ሲመጣ እያደረግን ያለ ነው ይሄንን ነው። ምንድነው እያደረግን ያለ ነው? ክርስቶስ በባህሪ አምላክ እንዴት እንደሆነ
በስራው እንዴት አምላክነቱን እንደገለጠ፣ በድርጊቱ በትምህርቱ እንዴት አምላክነትን እንደገለጠ የትኛውም ነቢያት ሊያደርጉት የማይችሉትን ሊሉ የማይችሉትን ነገሮች እንዳለ ኢቭን በሙስሊም እምነት በእስላማዊ እምነት እንኳን ብንመዝናቸው ነገሮቹ የአምላክነት መስፈርት የሚያሟሉ መሆናቸውን እያሳየን ነው የከረም ነው። ዛሬም ያንን እንቀጥላለን። ባለፈው ሳምንት ኢየሱስ ክርስቶስ የሰው ልጅ የሚለውን ቃል ይጠቀም ነበረ። ይሄም የሰው ልጅ ዳንኤል ላይ ያለው ሐሳብ እንደሆነ አንስተን ነበር። የሰው ልጅ ሲል እንግዲህ ነገስታት ሁሉ የሚገዙለት፣ በየቋንቋው የሚናገር ሁሉ የሚሰግዱለት የሚገዙለት እንደሆነ ያንን ለመናገር ነው የራሱን የሰው ልጅ ብሎ የሚናገረው። በሰማይ ይኖር የነበረ እንደሆነ፣ ወደ ምድር የመጣ እንደሆነ፣ ተመልሶ ወደ ነበረበት የሚመለስ የሰው ልጅ እንደሆነ፣ በሰማይ የሚኖር እንደሆነ በግልጽ ተናግሯል። ስለዚህ እሱ አምላክነቱን የሚያሳይ መሆኑን አይተናል። ሁለተኛው ደግሞ ጸሎት ነበር። ጸሎትን የሚቀበል እንደዚህ በስሜ የምትለምኑትን ሁሉ እኔ አደርገዋለሁ፣ ማንኛውን ነገር በስሜ ብትለምኑ እኔ አደርገዋለሁ በማለት ጸሎትን ምላሽ እንደሚሰጥ፣ ወደ እሱ ጸሎት እንደሚቀርብ፣ ምላሹንም ደግሞ እሱ እንደሚያደርገው የተናገረውን ሐሳብ አንስተን መልስ ለመስጠት ሞክረን ነበረ። እንግዲህ ተመልካቾቻችንም ይሄንን በትክክል እንደሰሙ ተስፋ እናደርጋለን። አዲስ ለመጡ ዘመን አልባት ዛሬ አዲስ እያዩ ላሉ ተመልካቾቻችን ለማስታወስ ያክል ነው። ዛሬ ደግሞ ሌሎች ኢየሱስ ክርስቶስን አምላክነቱን ሊገልጡ የሚችሉ የመጽሐፍ ቅዱስ ክፍሎችን የሱን ባህሪያትና ተግባሩን ለማሳየት እንሞክራለን። ያ እንግዲህ የሚቀጥለውን ሐሳብ የምናነሳው ክርስቶስ በሁሉ ስፍራ መገኘት እንደሚችል ተናግሯል። ለምሳሌ ማቴዎስ ወንጌል ምዕራፍ 18 ከቁጥር 19 እስከ 20 ላይ ደግሞ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላችኋል። ሁለት ወይም ሶስት በስሜ በምትሰበሰቡበት በዚያ በመካከላቸው እሆናለሁና አለ። ስለዚህ ክርስቶስ በስሙ አሁንም በስም የሚለው ነገር ምን ማለት እንደሆነ ባለፈው ሳምንት ለማየት ሞክረናል። በእርሱ ስልጣን ስር ማለት ነው። በእርሱ ስም ማለት በእርሱ ስልጣን ስር ማለት ነው። ስለዚህ በክርስቶስ ስልጣን ስር ሁለትም ሶስትም ሆነው ሰዎች ሲሰበሰቡ በመካከላቸው ክርስቶስ እኔ እሆናለሁ ብሏል። በዓለም ላይ በክርስቶስ ስም ስንት ሰዎች ሊሰበሰቡ ይችላሉ? ስንት ቦታስ ሊሰበሰቡ ይችላሉ? እዚያ ቦታ ሁሉ እኔ አለሁ እያለ ነው ኢየሱስ። አሁን አስቡት፣ እኔና እናንተ እዚህ ተሰብስበናል። ስሙን ብንጠራው አፍሪካ የሆነ ሀገር፣ ቻይና ውስጥ፣ ኤዥያ ውስጥ፣ አሜሪካን ውስጥ ሰዎች ተሰብስበው ስሙን ቢጠሩት ሙሴ በመካከላችን at the same time በተመሳሳይ ጊዜ ሁላችንም ጋር መሆን ይችላል? አይችልም። እኔ እናንተ ጋር እሆናለሁ በስሜ ብትለምኑ በመካከላችሁ እገኛለሁ ሊል ይችላል? አይችልም። ሙሐመድስ ሊል ይችላል? አይችልም። ኦኬ፣ ይሄን ሊል የሚችለው ክርስቶስ ብቻ ነው። ከቀጥሎ በስሙስ መሰብሰብ ይቻላል? በአንድ ሰው ስም መሰብሰብ ይቻላል? በምንም ታምር ሊሆን አይችልም። በአምላክ ስም ነው አይደል ሰው የሚሰበሰበው። ተሰብስቦ አምልኮ የሚያቀርበው ወይም ጥያቄ የሚያቀርበው ወደ አምላክ በአምላክ ስም መሆን አለበት። አምላክን ማዕከል ባደረገ መሆን አለበት እና ክፍሉ ሲናገር ራሱ ሁለትም ሶስትም በስሜ ኢየሱስን ማዕከል ባደረገ ማለት ነው መልኩ ብትሰበሰብ እኔ እገኛለሁ አለ። ኢየሱስን ማዕከል አድርገ በምትሰበሰብበት አብሮህ ይሆናል። ይሄ ደግሞ የአምላክነት ባህሪ፣ በሁሉ ቦታ መገኘት፣ እሱ በተጠራበት ቦታ ሁሉ መገኘት መቻል፣ ይሄ የአምላክነት ባህሪ። በጣም የሚገርመው ነገራችሁ ጸሎታችሁን አባቴ ያደርገዋል ያለው በስሜ ስትሰበሰቡ ነው አለ። በስሜ ስትሰበሰቡ እኔ በዛ እገኛለሁ ነው እያለ ያለው። እኔ በዛ ስለምገኝ የሰማይ አባቴ ያደርገዋል ነው የሚለው። በሌላ አባባል ምን እያለ ነው? በእኔ ስም ያልተሰበሰበ የትኛውንም አይነት ጸሎት ቢያደርግ በአብ ዘንድ ተሰሚነት የለውም እያለ ነው። ስለዚህ የሰው ልጅ ጸሎቱ እንዲመለስለት በአምላክ ፊት ተቀባይነት እንዲኖረው ግዴታ ኢየሱስ ክርስቶስ በመካከል መሆን አለበት። ኢትዮጵያ ውስጥ፣ አፍሪካ ውስጥ፣ ገጠር፣ ከተማ፣ ማታ፣ ጠዋት በየትኛውም ሁኔታ ውስጥ ሆኖ ሰዎች በስሙ ሲሰበሰቡ ኢየሱስ በዛ አለ። በነገራችን ላይ በዛ አለሁ እንጂ እያለ ያለው የሆነ ተባበራችኋለሁ አይነት አይደለም። እኔ በመካከላቸው እሆናለሁና
ተመሳሳዩን ሐሳብ ማቴዎስ ወንጌል ምዕራፍ 28 ላይ እናገኛለን። እንግዲህ ሄዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለዚህ ወደ ሰማይ እያረገ ያለው ኢየሱስ ምን ይላል? እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ይላል። ስለዚህ በሰማይ ሆኖ በምድር ላይ ካሉ ከደቀ መዛሙርቱ ጋር አብሮ ነው ይሰራል፣ አብሮ ከነርሱ ጋር። ይሄንን ምናልባት ከመጽሐፍ ቅዱስ ወደ ብሉይ ኪዳን እንሂድና ይሄን እየተናገረ ያለው ለአይሁዳውያን ነው። ምክንያቱም እነ ጴጥሮስ ሐዋርያቱ ደቀ መዛሙርት አይሁዳውያን ናቸው። የቀደመውን መጽሐፍ የሚያውቁ ሰዎች ናቸው። እነርሱ የሚያውቋቸው መጽሐፍት ውስጥ እንደዚህ የሚሉ ጥቅሶች አሉ። ለምሳሌ ኤርሚያስ ምዕራፍ 23 ከቁጥር 23 ጀምሮ ምን ይላል? እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው በስውር ቢሸሸግ እኔ አላየውምን? ሰማይንና ምድርን የሞላሁ እኔ አይደለሁምን? ይላል። ስለዚህ እግዚአብሔር ሰማይና ምድርን የሞላ በሁሉም ቦታ የሚገኝ ሁሉንም የሚያይ ከሁሉም ጋር የሆነ ነው። መዝሙር 139 ላይም ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦል በወርድ አንተ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች ይላል። የትም ብሄድ ካንተ አላመልጥም፣ ሁሉም ቦታ አንተ አለ። ወደ ሰማይ በወጣም አንተ አለ፣ ወደ ምድር ወደ ሲኦል በወርድም አንተ በዚያ አለ ይላል። ስለዚህ ሲኦል የሚለው በጣም ጥልቅ ስፍራ ማለት ነው። ስለዚህ በከፍታ መቃብርም ማለት ነው። ስለዚህ በከፍታም በዝቅታም በባህር ዳርቻ ወደ ጎንም ብንሄድ እግዚአብሔር ሁሉን የሞላ ነው። ስለዚህ ክርስቶስ እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ ሲላቸው እነርሱ በዓለም ላይ ይበተናሉ። ሲበተኑ ሁሉም በየሄዱበት ክርስቶስ ከነሱ ጋር ነበር። ክርስቶስ ከነሱ ጋር እንደሚሆን ይነግራቸዋል። ጊዜ አልገደበውም፣ እስከ ዓለም መጨረሻ ድረስ ብሏቸዋል። የሚገርመው ማለት ነው ማቴዎስ በጣም የሚገርመኝ ልንገር። ማቴዎስ ወንጌል የዘር ሐረጉን ከተናገረ በኋላ ኢየሱስ ክርስቶስን አማኑኤል ይለዋል። እግዚአብሔር ከኛ ጋር ሲጨርስ ክርስቶስን ሊያርግ ሲል እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ይላቸዋል። ስለዚህ ኢየሱስ አማኑኤል ነው። እግዚአብሔር ከማን ጋር ማለት ነው? ከኛ ጋር ማለት ነው። ስለዚህ እስከ ምድር ዳርቻ ድረስ እስከ ዓለም ፍጻሜ ድረስ ክርስቶስ ከማን ጋር ነው? ከኛ ጋር ነው። ለዛ ነው እኔ ከናንተ ጋር ነኝ ሲላቸው ኢየሱስ ክርስቶስ አማኑኤል የሚለው ስሙን ብቻ የወሰደ ሳይሆን እርሱ በእርግጥም ከሰዎች ጋር የሆነ እግዚአብሔር መሆኑን ይናገራል። እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ። አሁን እኛ ምን እንላለን? አማኑኤል። አንድ ሙስሊም እንዲህ ብሎ ጠይቆኝ ነበር። ስሙንም አማኑኤል ብሎ ይጠሩታል፣ ታዲያ መቼ አማኑኤል ትሉታላችሁ የሚል ሐሳብ ያነሳል። ይሄው ማቴዎስ 28 ላይ እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሏል። ስለዚህ ኢየሱስ ያለውን ተቀብለን አሁንም ኢየሱስ ከኛ ጋር ነው። እግዚአብሔር ከማን ጋር ነው? ከኛ ጋር ነው። ስለዚህ ከኛ ጋር ነው እያልን እንናገራለን። ይሄ ምን ተብሎ ይጠራል? አማኑኤል ይባላል። ስለዚህ እኔ አሁን አማኑኤል ስል ምን እያልኩ ነው? እግዚአብሔር ከኔ ጋር ነው እያልኩ ነው። ስለዚህ ስሙን እየጠራሁት ነው፣ ተግባሩንም እየጠራሁት ነው፣ አብሮነቱንም እየተናገርኩት ነው። ስለዚህ መጽሐፍ ቅዱሳችን የሚነግረን ኢየሱስ ክርስቶስ በሁሉ ቦታ ከሁሉም ሰው ጋር፣ በተለይ ደግሞ በስሙ ከሚሰበሰቡ ሰው ጋር በሁሉም ስፍራ ያለ ሁሉን የሞላ ነው። አንድ ነቢይ፣ በተለይ ሙስሊም ወገኖቻችን ነቢይ ነው፣ ከነቢይ ያለፈ ምንም ነገር አይደለም። እስኪ የትኛው ነቢይ ነው እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚል? በተሰበሰባችሁበት ለጸሎት እኔ በዛ አገኛለሁ የሚል፣ በጸለይን ቁጥር በመካከላችን የሚሆን የትኛው ነቢይ ነው? በቁርአን በሐዲስም በመጽሐፍ ቅዱስም በየትኛውም ታሪክ ውስጥ እንደ ኢየሱስ በሁሉ ቦታ አገኛለሁ፣ በመካከላቸው ሆናለሁ በጸሎት እስከ ዓለም ፍጻሜ ከናንተ ጋር ነኝ፣ እስከ ምድር ዳርቻ ድረስ ከናንተ ጋር ነኝ ያለ ማን አለ? ይሄን ሊል የሚችል ሰው የለም። መቼም ነብይ ሰው ነው አይደል? ያ ሌላው እንግዲህ የምናነሳው ሐሳብ ሰዎች በስሙ የኃጢአትን ይቅርታ እንደሚያገኙ ተናግሯል ክርስቶስ። ሉቃስ ወንጌል ምዕራፍ 24 ከቁጥር 45 ድረስ ያለውን ላንብብና እንነጋገርበት። በዚያን ጊዜም መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው። ስለ ኤማውስ መንገደኞች ነው የሚያወራው ክፍሉ።
እንዲህም አላቸው ክርስቶስ መከራ ይቀበላል በሶስተኛውም ቀን ከሙታን ይነሳል በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል እናንተም ለዚህ ነገር ምስክሮች ናችሁ ይላል ስለዚህ በስሙ አሁን ቀደም መሃናይም ሲል ነበር በስሙ መሰብሰብ በስሙ የኃጢአት ይቅርታ ማግኘት የማን ስም ነው በመድር ላይ ለሰዎች የኃጢአት ይቅርታን የሚያስገኘው የኃጢአት ይቅርታን ማግኘት ማለት ከገሃነመ እሳት መትረፍ ማለት ነው የፍጡር ስም በመድር ላይ የኃጢአት ይቅርታን አስገኝቶ ሰውን ከገሃነም ሊያድን ይችላል በእስልምና አልኢስቲዓዛ የሚባል ዶክትሪን አለ አልኢስቲዓዛ ማለት መጠበቂያ ስም አውዙ ቢላህ የሚሉት ነገር ማለት ነው ከሰይጣን ለመጠበቅ ከክፉ ነገር ለመጠበቅ የሚመኩበት የሚጠሩት ስም ማለት ነው ይሄ በእስልምና ሃይማኖት ከአላህ ስም ውጪ በየትኛውም ፍጡር ይሄንን ነገር ማድረግ አይቻልም በመሐመድ ስም ይጠበቃለሁ ማለት አይቻልም በነቢያትን እየጠራ ፍጡራንን እየጠራ ዕቃ እየጠራ ማለት አትችልም በአላህና በአላህ አትሪቢዩት ወይም ከአላህ ጋር ዘላለማዊ በሆኑ ባህሪያት ነው የምትችለው ኢስላሚክ ቴዎሎጂ ነው እንግዲህ በፍጡር ስም ይጠበቃለሁ ካልተባለና ይሄ ስልጣን ለፍጡር ስም የማይሰጥ ከሆነ የሚያድን ስም ሰዎች የሚሰበሰቡበት ስም ከዚያ ደግሞ ለሰው የኃጢአት ይቅርታን የሚያስገኝ ስም እንኳን በመጽሐፍ ቅዱስና በክርስትና መስፈርት በኢስላማዊ መስፈርት እንኳን አምላካዊ ማንነት ነው የኃጢአት ይቅርታ በዚሁ ቀጥሎ ማቴዎስ 9:3 ከ2 ጀምሮ ስናነበው አንድ ታሪክ አለ ስለ ሽባው ሰው እንደዚህ ይላል እነሆ በአልጋ የተኛ ሽባ ወደ እርሱ አመጡ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞ ኃጢአት ተሰረየችልህ አለው እነሆም ከጻፎች አንዳንዱ በልባቸው ይህስ ይሳደባል ኢየሱስም ሐሳባቸውን አውቆ እንዲህ አለ ስለምን በልባችሁ ክፉ ታስባላችሁ ኃጢአት ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል ነገር ግን በምድር ላይ ኃጢአትን ያስተሰርይ ዘንድ የሰው ልጅ ቅድም የሰው ልጅ ምን ማለት እንደሆነ ሃይላይት ሰተናል ስልጣን እንዳለው እንድታውቁ በዚያን ጊዜ ሽባውን ተነሳና አልጋን ተሸክመ ወደ ቤት ሂድ አለው ተነስቶም ወደ ቤቱ ሄደ አሁን ኢየሱስ ክርስቶስ እዚህ ታሪክ ላይ እየተናገረ ያለው የኃጢአት ይቅርታ እንደሚሰጥ ኃጢአትን የማስተሰርይ ስልጣን እንዳለው እየተናገረ ለምን ሲባል በስሙ የኃጢአት ይቅርታ ስለሚሰጥ ኢየሱስ ክርስቶስ ኃጢአትን ይቅር ማለት ይችላል ማለት እያስተማራቸው ያለው ለዚህ ነው አንድ ሽባ ተኝቶ ነበር ሽባውን እንዲፈውሱ ነው ያመጣው ኢየሱስ ግን ምን አለ ኃጢአት ተሰረየችልህ ብሎ ተናገረ በውስጣቸው አጉረመረሙ ለምን እነሱ የሚያውቁት ከእግዚአብሔር በስተቀር ማንም ኃጢአት የሚሰር የለም ስለዚህ እግዚአብሔርነቱን ሲናገር ኃጢአት ተሰረየችልህ አለ ከዛ በኋላ ምን አሉ ይሄስ እግዚአብሔርን ይሳደባል አሉ ምክንያቱም እግዚአብሔር ነኝ እያለ ነው ራሱን እያስተካከለ ይሄ እኮ ስድብ ነው ለምን ከዚህ በፊትም ድንጋይ አንስተውበታል እግዚአብሔር ነኝ ባለ ቁጥር ወይም የእግዚአብሔርን ባህሪ በገለጠ ቁጥር እኔ እንደዛ አደርጋለሁ ሲል ድንጋይ ያነሳሉ ልምድ አላቸው ዮሐንስ ስለዚህ ተሳደባሉ ራሱን ከእግዚአብሔር ጋር እያነጻጸረ ስለሆነ ማለት ስለዚህ ምን አለ አይ የሰው ልጅ ኃጢአትን የማስተሰርይ ስልጣን እንዳለው እንድታውቁ ነው አለና ፈውሱን ግን ሰጠ የሚገርመኝ በጣም ወዶ ክፍል ነው በነገራችን ላይ እኔ ሙስሊምን በነበርኩ ሰዓት አላህ ላይ ያጣሁት ነገር ይሄንን እዚህ ቦታ ላይ አንድ ኢየሱስ የተናገረው ነገር አለ ኃጢአት ተሰረየልህ አሉ እሬስ ይሳደባል ምናምን አሉ ከዛ ኃጢአትን የማሰረይ ስልጣን አለኝ አላቸው ማለት ኃጢአትን ይቅርብ ያለው ማለት ይችላልው ሲላቸው ጥያቄ ተፈጠረባቸው ስለዚህ አንድ ማረጋገጫ ሊሰጣቸው ፈለገ ቆይ የትኛው ነው የሚከብደው አላቸው ኃጢአት ተሰረየልችልህ ከማለትና አልጋህን ተሸክመ ኪድ ከማለት የትኛው ነው የሚቀለው አሁን በደንብ ኃጢአት ተሰረየችልህ እኔ አምላክ ነኝ ማለት ሲምፕል ነው ብለን ነበር ባለፈው አሁን ኃጢአት ተሰረየችልህ ብሎ ኃጢአቱ መሰረዩን ማረጋገጥ አይችሉም ኃጢአት የሚያሰሪ መሆኑን ኃጢአትን ይቅር ማለት የሚችል መሆኑን ማረጋገጥ አይችሉም ይሄ በጣም ቀላሉ ነገር ነው የትኛው ነው የሚቀለው አላቸው አለና ቀላል ስለሆነ ኃጢአት ተሰረየልሃለች እኔ አምላክ ነኝ ማለት ቀላል ስለሆነ ነገር ግን ላሳያችሁ አለና ከባዱና ያደረገው ምክንያቱም እዛው ፕሩቭ ያስፈልገዋል
ለምሳሌ አንዲን ሰው ዝም ብለህ አልጋ ላይ ተኝቶ ተነስ ብትለው አይሄድልህም። ገብቶሃል? የዝም ብሎ እንትና ግን አሁን እኔ ኢየሱስ ያለውን አሁን መናገር እችላለሁ። ማሜ ኃጢአት ተሰርዮልሃል። አየህ፣ ቀላል መሰረዩን አለመሰረዩን መሃናይም ማረጋገጥ አይችልም። ስለዚህ የትኛው ነው የሚከብደው አላቸውና ከባዱን በማድረግ አሳያቸው። አልጋህን ተሸከምና ሂድ ሲለው ሰውየው አልጋውን የተኛበት የነበረውን አልጋ ተሸክሞ ሲሄድ ፕራክቲካል ነው። ተዋሻለህ አትለው። ለዛ ነው አላህ በተደጋጋሚ አምላክ ነኝ ይላል። የት አለ ማረጋገጫ? ኢየሱስ ኃጢአት ይቅር ማለት እችላለሁ አለ። ከዛ ይሄንማ ማረጋገጫ አይኖርም ሲሉት ይኸው በጣም ፕራክቲካል የሆነ ነገር ላሳያቸዋልና አልጋህን ተሸክመ ሂድ ሲለው አልጋውን ተሸክሞ ሽባው ተሸክሞት የነበረውን አልጋ ተሸክሞ ሄደ። አያችሁ፣ ኢየሱስ ክርስቶስ ኃጢአትን የሚያሰራ አምላክ ነው ስንል ማረጋገጫ ሰጥተው እና በጣም የሚገርመኝ ክፍል ነው ያነሳው ማለት ጌታ ኢየሱስ ይባርክ። እንግዲህ ይሄ ብቻ አይደለም። እንግዲህ ክርስቶስ እኔ በጣም ክርስቲያን በመሆኔ ደስ የሚለኝ ነገር ምንድነው? ራሱ ያደረገው ነገር አለ፣ በስልጣን ያደረገው ነገር አለ። ከዛ አልፎ ለደቀ መዛሙርቱ እንኳን በስሙ ስልጣን ይሰጣቸዋል። እየሄዳችሁ በእኔ ስም አድርጉት ይላቸዋል። አሁን ስለ እንግዲህ ታሞስ የነበረው ሰውዬ የተፈወሰውን ታሪክ አይተናል። ማርቆስ ወንጌል ምዕራፍ 16 ላይ ስንሄድ እና ሉቃስ ወንጌል ምዕራፍ 10 ላይ ያሉ ሁለት ታሪኮችን እንመልከት። ምዕራፍ 16 ከቁጥር 17 ጀምሮ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። እንግዲህ በስሜ የሚለውን ነገር ቅድም ካልነው ኢስቲአዛ ከሚለው ቴዎሎጂ ጋር ማንም ከአምላክ ስም እና ከአምላክ ባህሪያት ወይም ሲፋት ውጪ በሌላ መጠገን አይችልም፣ በሌላ መጠበቅ አይችልም፣ በእገሌ ስም ማለት አይችልም በእስልምና። ስለዚህ በስሙ አጋንንት ሲያወጡ ሙስሊሞች ከአጋንንት የሚጠበቁት በአላህ ስም ነው። ክርስቲያኖች ወይም ደቀ መዛሙርት አጋንንት የሚያወጡት በአላህ ስም ነው። እኩል ነው ማለት ነው። ፕራክቲካሊ ስንሄድ የትኛው ነው የሚሰራው የሚለው ሌላ ጉዳይ ነው። ሲሰራ የምናየው የክርስቶስ ስም ሲያስወጣ ነው የምናየው። በአዲስ ቋንቋ ይናገራሉ፣ እባቦችን ይዛሉ፣ የሚገድል ነገር ቢጠጡም አይጎዳቸውም እያለ በስሙ በርካታ ተአምራትን እንደሚያደርጉና ጌታም ከእነርሱ ጋር ይሰራ ነበር ይላል እና በሚከተሉትን ምልክቶች ቃሉን ያጸና ነበር ይላል። ስለዚህ በስሙ እነዚህ ነገሮች ተደርገዋል። በሽተኞች ተፈውሰዋል፣ አጋንንቶች ወጥተዋል፣ ሰዎች ድውያቸው ተፈውሷል፣ አይነ ስውራን አይናቸው በርቷል። ይሄ ሁሉ የሆነው በማን ስም ነው? በክርስቶስ ስም ነው። ስለዚህ እስኪ አንድ ሙስሊም በዓለም ባይዜ በነገራችን ላይ ማረጋገጥ እኮ ነው፣ ቀላል ነው። እስኪ ይሄ ነገር በፍጡር መሆን ይችላል ካሉ ወይ የነብያቸውን ስም እየጠሩ ወይ የሚወዱትን ስም እየጠሩ እስኪ አጋንንት እሺ ብለው ይውጣላቸው። አያደርጉ አይሆንም፣ ይበረታባቸዋል። ይበረታል እንጂ አይወጣም። አጋንንት እሺ ብሎ የሚወጣው ለክርስቶስ ስም ብቻ ነው። ለምን? ሰይጣን የሚፈራው ብቸኛው ስም እሱ ስለሆነ። በነገራችን ላይ ሙስሊም ወገኖቻችንም እንደው አጋንንት ያው ጅኒ ለማስወጣት በተለያየ መንገድ ለማድረግ ይሞክራሉ። አንድ ቀንም ቢሆን የሙሐመድ ስም አይጠሩ፣ በሙሐመድ ስም ብለው ሊሉ አይችሉ። ወይም ደግሞ በሙሳ ስም፣ በኤልያስ ስም ወይም በዘከርያ ስም ወይም በኢሳ ስም አይሉ። በማን ነው? በአላህ። ታሪኩን ላንብብላችሁ። ሉቃስ ወንጌል ያለው ሰባውን ክርስቶስ ሁለት አድርጎ ከላካቸው በኋላ ብዙ ቅደም ተከተሎችን ወይም ደግሞ በጣም ብዙ ትእዛዛትን አዘዛቸው። ከዚያ በኋላ ሄደው ሲመለሱ ያለውን ታሪክ ላንብብላችሁ ከቁጥር 17 ጀምሮ። ሰባውን በደስታ ተመልሰው ሪፖርት ሲያደርጉ ማለት ነው። አሁን በቸርች አውትሪች እንወጣለን ወይም ደግሞ ወንጌል ምስክርነት እንወጣለን። ከዛ የተከሰቱ ነገሮችን ሪፖርት ይመለሳል አይደለ? እንደዛ አይነት ልምድ ነው ያለው እዚህ ጋር ይመስላልና ሄደው የገጠማቸው ነገር እየተናገሩ ነው መጥተው ምን አሉት? ጌታ ሆይ አጋንንትስ እንኳ በስምህ ተገዝተውልናል አሉት። ባይዜ እንኳ የሚለው ንግግር መገረማቸውን ነው የሚያሳየው። አጋንንት እንኳን እኮ ታዘዙልን ብለው በጣም በመደነቅ ነው። በማስም በሱ ስም አጋንንት እንኳ ተገዝተውለታል። ኦኬ
ይሄ ስም የፍጡር ስም ሊሆን ይችላል ወይ ነው ጥያቄው። ከዛ ጌታ ኢየሱስ ክርስቶስ ምን ብሎ ነው የመለሰው? እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ። አሁን ስልጣን ሰጪው ራሱ ነው። አንድ ፍጡር የሆነ አካል በአጋንንት ላይ ሌሎቹ ስልጣን እንዲኖራቸውና እንዲረግጡ እንዲገዙ ስልጣን ይሰጣል? የሰጠ አለ? በታሪክ ውስጥ ያለ አለ? እንግዲህ በብሉይ ኪዳን በጣም በርካታ ነቢያት አሉ። ከክርስቶስ በኋላ ደግሞ ሐዋርያት አሉ። ለሌሎች ሰዎች አጋንንትን እንድትገዙ ስልጣን እኔ እሰጥሃለሁ ይላሉ? አይሉም። ምክንያቱም ሰይጣንን የፈጠረው ራሱ ስለሆነ የእርሱ ፍጡር ስለሆነ በእርሱ ላይ ስልጣን ያለው 100% ማዘዝ የሚችለው ክርስቶስ ነው፣ ወይም ስሙ ነው በሌላ አባባል እንጂ ማንም ፍጡር ተነስቶ ይሄንን ሊናገር አይችልም። ነገር ግን በጣም የሚገርመኝ ነገር ምን እንደው ታውቃለህ? መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ ይላል። ከፍ ያለ ነገር አለ እና ስማችሁ በሰማያት ስለተጻፈ ደስ ይበላችሁ። ለክርስቲያን ትልቁ ደስታ በእግዚአብሔር ተቀባይነትን አግኝቶ ስሙ በሰማያት መጻፉ፣ የእግዚአብሔር ልጅ ሆኖ ወደ ቤተሰቡ መቀላቀሉ ትልቅ ደስታ ነው። አጋንንት እኮ ቆሻሻ ነገር ነው። ቀላል ነው። አጋንንት ቀላል ነው። ሙስሊሞች የሚፈሩት አጋንንት፣ ሙስሊሞች በየዕለቱ በጭንቀት በቃ ከሱ ነፃ ለመውጣት የአላህን ስም በቀን ከ15 ጊዜ በላይ እየጠሩ ቁርአን እየቀሩ ሌሊት እየተኙ እንደው ሌላ ጊዜ በሰፊው ብናወራ ነው። በጣም ከአጋንንት ጋር የተቆራኘ ህይወት ከሱ ነፃ ለመውጣት በፍርሃትና በመንቀጥቀጥ ነው የሚኖሩት ሙስሊሞች። ምክንያቱም በርካታ ትምህርቶችን አስተምሯል ከአጋንንት ጋር ተያይዞ። አፍንጫቸው ውስጥ ያድራል፣ ጆሮአቸው ውስጥ ይሸናል፣ ኢቭን አልፎ አብሯቸው ወሲብ ሊያደርጋቸው ይችላል ምሽት። እንግዲህ በዚህ ጭንቀት ውስጥ ነው ማታ እንቅልፍ የሚወስዳቸው ሙስሊሞች። ክርስትና ግን እንደዛ ነው። እሺ እንደው በጣም የሚገርመው ነገር አጋንንት የሚታዘዙለት ጌታ ነው። በስሙ ደግሞ ከርሱ በኋላ ኢየሱስ ክርስቶስ ካደረገ በኋላ እንኳን በስሙ ሽባዎችን ይፈውሱ ነበር። ለምሳሌ ሐዋርያት ሥራ ላይ ውብ በምትባል ቦታ የተቀመጠ ነበረ። እነ ጴጥሮስ አዩት እና ሲያያቸው አንዳች ነገር ይሰጡኛል ብሎ ወደ እነሱ መለመን ጀመረ። ከዛ የሚሰጡት ገንዘብ አልነበራቸውም። እንደዚህ አሉት፣ የምንሰጥህ ብርና ወርቅ የለንም አሉት። ነገር ግን አንድ ነገር እንሰጥሃለን አሉት። በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስ። በሱ ስም ስሙን ሲጠሩ በደንብ ስሙን ሲጠሩ እግሩ ጸና። የሆነ መቼም የሆነ ነገር ነክተህ የሆነ ጠግነህ የሆነ አሽተህ የሆነ ነገር ብቻ በሕክምና የሆነ ነገር ታደርጋለህ። ስሙን ሲጠሩ ኢየሱስን ሲጠሩ ቁርጭምጭምታቸው ጸና። ቁርጭምጭምቱ ጸና፣ እግሩ ጸና። ተነስቶ መዝለል ጀመረ ይላል። ወደ ቤተ መቅደስ ገባ፣ ለሰው ሁሉ መናገር ጀመረ ይላል። በማን ስም አረጋችሁት ሲባል በኢየሱስ ስም ነው የሚሉት። አየህ፣ ካረገ በኋላ እንኳ የሚሰራው የሱ ስም ነው። ሐዋርያት ሥራን ማንበብ ይቻላል። በየቦታው ሲሄዱ አጋንንት ሲያስወጡ፣ ሙታን ሲነሱ፣ የታመሙ ሲፈወሱ በማን ስም ነው? በኢየሱስ ክርስቶስ ስም ነው። የትኛው ነብይ ነው በስሙ አጋንንት ያወጣው? የትኛው ነብይ ነው በስሙ ተአምራት የተደረገለት? የእንትናን ስም ጠርቶ በሱ ስም ብሎ በሱ ስም አጋንንት የወጣለት ህዝብ ማን አለ? በቁርአንም በመጽሐፍ ቅዱስም በሁሉም ብንመለከት የሱ ስም ነው የሚሰራው። እዚህ ላይ ሙስሊም ወገኖቻችን በደንብ ማስተዋል ያለባቸው አጋንንት ከሰው ልጆች የሚወገዱት በሰው ልጆች ላይ ስልጣን እንዳይኖራቸው የሚያደርግ ብቸኛ ስም ኢየሱስ ነው። ስለዚህ እኛ በክርስቶስ ኢየሱስ ያመን ከአጋንንት እስራት ነፃ ወጥተን እንደውም በአጋንንት ላይ ስልጣን ተሰጥቶን በነፃነት የምንኖር የእግዚአብሔር ህዝቦች ነን። በዚህ በክርስቶስ ኢየሱስ ቢያምኑ ደግሞ ይህንን ህይወት እንደሚያገኙ በዚሁ አጋጣሚ መናገር እንፈልጋለን። እግዚአብሔር ልጆቹን ነፃ አድርጓል። ቀጣይ ክፍል የምናየው ምንድን ነው? የኢየሱስ ክርስቶስ አንደኛው ባህሪ የሆነ መላእክትን ማዘዝ እንደሚችልና መላእክቱ ራሱ የእርሱ እንደሆኑ ይናገራል። ሰው መላእክት የኔ ናቸው መላእክቶቼን እልካለሁ ብሎ መናገር አይችልም። ማንም ሰው
መጽሐፍ ቅዱስ ላይ ማቴዎስ ወንጌል ምዕራፍ 4 ከ29 እስከ 30 እንደዚህ ይላል። ከዛች ወራትም መከራ በኋላ ወዲያው ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። የሰው ልጅ የሚለውን እንዳንረሳ። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር ከሰማይ ደመና ሲመጣ ያዩታል። መላእክቱንም ባለቤትነቱን ያሳያል። መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱም ነፋሳት ለእርሱ የተመረጡትን ይሰበስባሉ። መላእክቱን ወደ ምድር የሚልክ የሚያዛቸው የእሱ የሆኑ እንደሆነ ይናገራል ማለት ነው። የሰው ልጅ ብለን ቅድም የተናገርነው ዲቫይን ታይትል ወይም ደግሞ የአምላክነት መገለጫ የሆነ ኢየሱስ ክርስቶስ እንደሆነና ስለ መጨረሻው ዘመን የሚሆነውን ሲናገር መላእክቱን እንደሚልክ የእሱ የሆኑትን እንደሚሰበስብ በመላእክት ላይ ስልጣን እንዳለውና የእሱ መሆኑን ይናገራል ማለት ነው። ይሄንን አንድ ተራ ሰው ምድር ላይ የተመላለሰ ሰው ይሄንን ማድረግ አይችልም። የትኛውም በመጽሐፍ ቅዱስም ይሁን በቁርአን ላይ ትልቅ ስም ያላቸው ሰዎች ይሄንን ማድረግ አይችሉም። የኔ ብለው መላእክትን መላክ አይችሉም። የኔ ብለው መጥራት አይችሉም። ይሄ ግን ኢየሱስ ክርስቶስ ያደረገው አምላክ በስጋ የተገለጠው ኢየሱስ ክርስቶስ መላእክት የእሱ ፍጥረት እንደሆኑና እርሱ እንደሚልካቸው ያሳያል ማለት ነው። ከአምላክ በቀር ይሄን ማድረግ አይችልም። ያ በትክክል እንግዲህ ትንሽ ነገሩን ሰፋ አድርገን ማየት ይኖርብናል። እንግዲህ አሁን የጠቀሰው ክፍል ላይ መሃናይም የጠቀሰው ክፍል ላይ ኢየሱስ ክርስቶስ ምንድን ነው ያለው? የሰው ልጅ በብዙ ኃይል እና ክብር በሰማይ ደመና ሲመጣ ያዩታል፣ መላእክቱንም ከታላቅ መለከት ድምፅ ጋር ይልካቸዋል ነው የሚለው። ስለዚህ እዚህ ጋር በደመና መምጣት እና መላእክትን ማዘዝ ወይም ደግሞ ማቴዎስ ወንጌል ምዕራፍ 16 ላይ ከመላእክቱ ጋር በአባቱ ክብር ይመጣል ይላል። ይሄንን ከምን አንጻር ነው የምናየው? ባለፈው ክፍል በደንብ አብራርተናል ምን እያለ እንደሆነ፣ በደመና መምጣት ምን እንደሆነ። ለምሳሌ ከዳንኤል ምዕራፍ 7 ላይ አንስተን ይሄ የሰው ልጅ የሚመስል በሰማይ ደመና የሚመጣ በምድር ላይ ያሉ አህዛብ ሁሉ በልዩ ልዩ ቋንቋ የሚናገሩ ሁሉ የሚገዙለት አካል እንደሆነ ያንን ነኝ ያ አካል በዳንኤል የተጻፈው ያ የዓለም ሕዝብ ሁሉ የሚገዙለት ገዢያቸው እኔ ነኝ ያለ እንደሆነ መረዳት እንችላለን ብለናል። ይህንንም በማርቆስ ወንጌል ምዕራፍ 14 ከቁጥር 61 እና 62 ላይ ሊቀ ካህናቱ የብሩኩ ልጅ ክርስቶስ ነህ ወይ ብሎ ጠየቀው። ኢየሱስም አዎ ነኝ፣ የሰው ልጅም በኃይል ቀኝ ሲቀመጥ በሰማይም ደመና ሲመጣ ታያላችሁ ብሎ መለሰለት። የዛኔ ሊቀ ካህናቱ ልብሱን ቀደደ። ይሄ ስድብ ነው። ይሄ አንተ አምላክ ነኝ እያልክ ነው ማለቱ ነው። ሰው ስትሆን እንደዚህ ትናገራለህ ወይ? ምክንያቱም በሰማይ ደመና መጣለሁ ማለት ምን አይነት ድፍረት ነው ማለቱ ነው። ምክንያቱም በሰማይ ደመና መምጣት ዓለም ሁሉ የሚገዛልኝ ነኝ ማለት እንደሆነ ከዳንኤል አንጻር ይረዳዋል ሊቀ ካህናቱ አይሁዱ። ለዚህ ነው ኢየሱስን የተቃወመው። መላእክትን መላክ እና የመላእክት ባለቤት መሆን አምላክነት ካልሆነ ምንድን ነው? ይሄ እኮ በጣም ግልጽ ነገር ነው። ማለት እነ ገብርኤልን እነ ሚካኤልን የኔ ናቸው እልካቸዋለሁ የሚል አካል ምን ሊሆን ይችላል? ይህንን ባለፈውም ለመጥቀስ ከሞከርነው ጋር በተለይ በሰማይ ደመና መምጣት መላእክትን ማዘዝ የሚለውን የላሚቷ ምዕራፍ ሱረቱል በቀራ ላይ ከቁጥር 210 ላይ ማየት እንችላለን። አላህና መላእክቱ ከዳመና በሆኑ ጥላዎች ውስጥ ሆነው ወደ እነርሱ እንዲመጡና ጉዳዩ እንዲወሰን እንጂ ሌላን ምን ይጠብቃሉ ይላል። ስለዚህ አላህና መላእክቱ በሰማይ ደመና ይመጣሉ። የማ መላእክት? መላእክቱ ነው የሚለው። የማ መላእክት? የአላህ መላእክት። ኢየሱስ ምን እያለ ነው? የሰው ልጅ መላእክቱ ከመላእክቱ ጋር ወይም ከራሴ መላእክት ጋር ይላል። ስለዚህ በቁርአንም መላእክትን የኔ ብሎ የሚጠራው አላህ ከሆነ በሰማይ ደመና እነርሱን አስከትሎ የሚመጣው አላህ ከሆነ ክርስቶስ መላእክቴን ይዤ በሰማይ ደመና መጣለሁ ካለ ምን ማለት ነው? አምላክ ነኝ ማለት ከመሆኑ ውጭ። ስለዚህ መሃናይም እንዳለው መላእክቱን የራስ አድርጎ መጥራት ባለቤት መሆን እና እነሱን አዛለሁ ይላኩልኛል ብሎ ማለት በጣም ግልጽ የሆነ የአምላክነት መገለጫ ነው። የሚገርም ነው። በነገራችን ላይ
መላእክትን የኔ ናቸው ሲላቸው ፈጥሯቸው ነው። ዝም ብሎ ክሌም በማድረግ አይደለም፣ ስለፈጠራቸው ነው። ለምሳሌ ቆላስይስ ምዕራፍ 1 ቁጥር 15 እንዲህ ይላል፣ እርሱ የማይታየው አምላክ ምሳሌ ነው። የሚታዩ የማይታዩ ዙፋናት ቢሆኑ ስልጣናት፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ ለእርሱና በእርሱ ተፈጥረዋል። እርሱ ከሁሉ በፊት ነው። የሚታይ የማይታይ በሰማይ ያለ በምድር ያለ ሁሉም ፍጥረት ለእርሱና በእርሱ ተፈጥረዋል። ስለዚህ በሰማይ መላእክቶች አሉ፣ በምድር እኛና ሌሎች ፍጥረቶች አሉ። ሰማይና ምድር አለ። ሁሉም ነገር የተፈጠሩት በእርሱና ለእርሱ ነው። ስለዚህ መላእክት የእርሱ ናቸው። የእርሱ የሆኑት ደግሞ በምንድን ነው? ስለፈጠራቸው። ከዛ ደግሞ ምን ይላቸዋል? ያዛቸዋል። ራእይ መጽሐፍ ላይም አለ ሐሳቡ መልአኩ ልኮ የሚል። እዚህ ላይ አንድ ሐሳብ ላንሳና ለማሜ እሰጣለሁ። መልአክን የሚልክ ከቁርአንም ከሐዲስም አንድ ነብይ መጥራት የሚችል ሰው አለ ወይ? ለምሳሌ መሐመድ መልአክ ይልካል። እንግዲህ የነቢያት ቁንጮ፣ በደንብ ስሙኝ፣ የነቢያት ቁንጮ ከነቢያት በላይ ነው ተብሎ የሚታሰበው አላህ ያከበረው የተባለው መሐመድ መልአክን መላክ ይችላል? አፍተሮ መላክ አይችልም። አንድም ሙስሊም መሐመድ መልአክ ይልካል ብሎ ሊያስተምር አይችልም። ግን ኢየሱስ መልአኩን ልኮ ይላል። እዚህ ላይ መላእክትን የመላእክት ባለቤት መሆኑ፣ ከዛ ደግሞ መላእክትን መላኩ ብቻ ሳይሆን መላእክት ይሰግዱለታል። ዕብራውያን ምዕራፍ 1 ከቁጥር 6 ላይ በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል። አሁን ገብርኤል ኦር ጅብሪል መጥቶ ለነቢዩ መሐመድ እግሩ ስር ይሰግዳል? አይሰግድም። ነቢይ ነው አይደለም የሚሉት? ለነቢይ ይሰግዳል። መላእክት መጥተው ለነቢይ ይሰግዳሉ? አይሰግዱ። ለምን? በማንነትና በኃይል እኮ ከኛ በጣም ኃያላን ናቸው አይደል? በጣም አስፈሪ፣ በጣም ፓወርፉል ናቸው መላእክት። ሲቀጥል ደግሞ ፍጡር ስለሆነም ነቢዩ አይሰገድለትም። መላእክት አምልኮ የሚያቀርቡት ብቸኛው ለእግዚአብሔር ብቻ ነው እንጂ መላእክት ለፍጡር አይሰግዱ። በእርግጥ ቁርአን ላይ አንድ ሐሳብ አለ። መላእክትን ለአዳም ስገዱ ባለ ጊዜ ከየት እንደተወሰደ እሱ ሐሳብ እንዴት ተኮርጆ ቁርአን ውስጥ እንደገባ ሌላ ጊዜ በሰፊው የምናወራ ቢሆንም ግን ቁርአን ውስጥ ምን አለ? ለአዳም ስገዱ ባለ ጊዜ ሰገዱ ነው የሚሉት። መላእክት በሙሉ ኢብሊስ ብቻ ሲቀር ሁሉም ምን አሉ? ሰገዱ ይላል። በእርግጥ እዚህ ክፍል ላይ ለአምላክ ብቻ እንደሚሰገድ የሚናገር የቁርአን ክፍል አለ። ነገር ግን ደግሞ አምላክ ራሱ ደግሞ ለአዳም ስገዱ እንደሚል ይናገራል። አሁን ግን ለመሐመድ መስገድ ትችላላችሁ ወይ? መላእክት ለመሐመድ ይሰግዳሉ ወይ ብትሏቸው፣ አይ ለመሐመድም ሆነ ለሰው መላእክት አይሰግዱም ነው የሚሉት። ተቃራኒ እንግዲህ የነቢያት ቁንጮ የተባለው መሐመድ ነው። ለመሐመድ መላእክት አይሰግዱም፣ ለአዳም ግን መላእክት ሰግደዋል። ግን በክርስትና አስተምሮ ስግደት የሚገባው አምልኮ የሚገባው ማን ብቻ ነው? እግዚአብሔር ብቻ ነው። ስለዚህ ለእግዚአብሔር ደግሞ የሚሰግዱ መላእክቶች ለክርስቶስ ኢየሱስ በዕብራውያን ላይ ቅድም ያነሳው መላእክት ምን ይስገዱላል። እኛ መጽሐፍ ውስጥ ከዘፍጥረት እስከ ራእይ ድረስ አንድም ነቢይ መልአክ አልሰገደለትም። አንድም ነቢይ መልአክ ሰገደልኝም አላለም። አንድም ነቢይ መልአክ ልኮ አያውቅም። መልአክም ልክ ያለው እልካለሁም ብሎ አያውቅም። ይህን ያለ ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ሌላውና በጣም ትልቁ ነገር ደግሞ ሌላው የምናነሳው ማሜ ምንድን ነው? በጣም እንግዲህ ከዚህ በፊት እንዳወራናቸው በጣም አስረግጦ የክርስቶስን አምላክነት የሚናገረው ሌላው በትንሣኤ ቀን ሰዎችን ከሙታን የማስነሳው እኔ ነኝ ብሏል ጌታ። አሁን እንግዲህ ሙስሊሞች በደንብ እንዲረዱ የምንፈልገው በተደጋጋሚ እንዳልነው ባለፈው ፕሮግራም መሃና ሲል የነበረው እኛ ዝም ብለን እንደው ከመሬት ተነስተን ለምን ቆይ ኢየሱስን አናመልክም ለምን አንጀምርም ተባብለን የጀመርነው ነገር አይደለም። እነዚህን ሁሉ ማስረጃዎች ይዘን ነው ዮሐንስ ወንጌል ምዕራፍ 6 ከቁጥር 38 ጀምሮ ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ወደ ከሰማይ ወርጃለሁና ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው እንጂ የላከኝ የአብ ፈቃድ ይህ ነው።
ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። አሁን ልብ በሉ ሙስሊሞች የጥቅሱ የመጀመሪያው ክፍል አረፍተ ነገር ላይ አንብበው እዛ ጋር ነው የሚቆሙት። እንግዲህ ብዙ ጊዜ ልምዳቸው እንደዚህ ነው። የላከኝን ፈቃድ ላደርግ እንጂ የራሴን ፈቃድ ላደርግ አልመጣሁም ብሏል። ኢየሱስ አምላክ አይደለም። እዛች ጋር ቆመው ቀጥታ ማለት ነው። አሁን ክፍሉ እንደዛ እያለ አይደለም። የላከኝን ፈቃድ ላደርግ ነው የመጣሁት የራሴን ፈቃድ አይደለም ሲል ምን እያለ ነው ኢየሱስ? እዛው እኮ ከአራት ነጥቡ ቀጥሎ እኮ ይናገራል። የሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው ነው የላከኝ ፈቃድ። የአብ ፈቃድ ላደርገው የመጣሁት ፈቃድ የሰጠኝን እነዚያን ሰዎች በመጨረሻው ቀን ከሙታን እንድቀሰቅሳቸው ነው ብሎ ፈቃድ ተብሎ እዛ ጋር የተጠራው ምን እንደሆነ ይናገራል። ታዲያ ፍጡር የእነዛን ሰዎች ኦር ደግሞ የተከተሉኝን ሰዎች ከሞት መቀስቀስ ተሰጥቶኛል ሊል ይችላል ወይ? ወይም ደግሞ የላከኝ ፈቃድ ይህ ነው ሊል ይችላል ወይ? አይችልም። ሰው በነገራችን ላይ አምላክ የራሱን ማንነት ለሰው ይሰጣል። ቆይ ከባለፈው ጀምሮ ያልነውን ሁሉ ከሰጠ ምን ቀረው? እሱ እኮ ማለት ወደ እርሱ መጸለይን ለሰው ከሰጠ፣ ከሞት ማስነሳትን ከሰጠ፣ የስሙን ስልጣን ሁሉ ከሰጠ ምን ቀረው አምላክ እኮ። ስለዚህ በባህሪኩ ይሄ የተሰጠውን ሰው ራሱ እኮ ብናመልክ እኮ ችግር የለውም ማለት ነው። ምክንያቱም በባህሪ አምላክነቱን እየገለጠ ነው፣ በስራው እየገለጠ ነው ማለት ነው። ስለዚህ ወደዚህ ሰው ብንጸልይ ብንለምን ጸሎታችን የሚሰማ ከሆነ በስሙ የሚመልስ ከሆነ ለዚህ ሰው ብንጸልይ ወይም ደግሞ በሱ ስም ጸሎት ብናቀርብ ልክ ነው። ምክንያቱም ጸሎት ይሰማል። ራሱ ነው የሰጠው ይሄን ሁሉ ስልጣን ተሰጥቶት ይሄ ሰው መልስ መመለስ ከቻለ አንድ ሰው በስሙ ተለምኖ በዚህ ሰው ስም የሚመለስ ከሆነ አምላክ እየሆነ ነው ማለት ነው። እንዴትስ አምላክ እንዲያረጋል የሰውን ሁሉ ጸሎት እንዲሰማ ለአንድ ሰው እንዴት ስልጣን ይሰጣል? እንዴት ይሆናልስ? አንደኛ አምላክነት ባህሪ ነው እንጂ ይሄ በቱቦ ውስጥ እንደሚያልፍ ውሃ ነው እንዴ? ገብቷል? በቱቦ ውስጥ ሲያልፍ ውሃ ሲደርስ ውሃ ደረሰኝ እንደምትለው ጸሎትን መስማት እንደው በሽግግር የሚገኝ ነው ወይ? እንደው በመጨረሻው ቀን አስነሳለሁ ሲል ሙታንን የሚያስነሳ እግዚአብሔር አይደለም? ታዲያ እንዴት ለሰው ልጅ ሙታንን ማስነሳት ሰጥቶ ሰው ከሙታን በተነሳበት በዛ ቅጽበት ሙታን ያስነሳው ማን ይሆናል ማለት ነው? ስልጣን የተሰጠው አካል ነው የሚሆነው ማለት። እኔ በጣም ይሄ ለሚያስተውል ለሚያስተነትን ሰው በጣም በጣም ግልጽ ጉዳይ ነው። በቃ መሃናይም ለምሳሌ ከሙታን ካስነሳኝ ማን ነው ሙታን አስነሺ ስባል አይ ማናምን ነው የሚለው። መሐመድ ያላስነሳኝን ከሙታን አስነስተኛል ልልህ አልችልም። ስለዚህ ሙታን አስነሺ ልልህ አልችልም። ስለዚህ ሰዎችን ሁሉ በመጨረሻው ቀን እርሱ የሚያስነሳ ከሆነ የሚያስነሳበት መለኮት ካለው መለኮት ስለሆነ የሚያስነሳው በመለኮት ካስነሳ ይሄ መለኮት የሌለው አካል በሙሉ ሙታን ሊያስነሳ አይችልም። አስነሽም ብሎ ሊጠራ አይችልም። ስለዚህ በነገራችን ላይ ሙስሊም ወገኖቻችን ቁርአን ላይ የማይደፍሩትን ነገር ነው መጽሐፍ ቅዱስ ላይ ስልጣን ሊሰጥ ይችላል ብለው የሚሉት ማለት። ለምሳሌ ማን ነው ጸሎትን የሚሰማ በእስልምና ስትላቸው አላህ ነው። መሐመድ ይሰማል? አይ ማን ብቻ ነው የሚሰማው? አላህ። ኢየሱስ ክርስቶስ ጸሎትን ይሰማል ብለን ስንላቸው ከአምላክ ተሰጥቶት ነው ይላል። የማይደፍሩትን ነገር ማለት ነው። ይሄ ማለት ደግሞ ነገሩን ላለመስማት ጆሮን እንደመድፈን ነው የሚቆጠረው እንጂ የምር ለሚያስተነትን ሰው አምላክ ብቻ ነው ጸሎትን የሚሰማው። እኛም እናምነው። እንግዲህ ማሜ አሁን ልብ በል ከሞት ሰዎችን ማስነሳት በመጨረሻው ቀን ስንል እያንዳንዱ መቃብር ውስጥ ያለ ከአዳም ዘመን ጀምሮ ያለው ለእያንዳንዱ ለበሰበሰ ለጠፋ ሰው ነፍሱን ከስጋው ጋር እየመለሰ ለዚያ ሁሉ ትንሣኤ የሚሰጠው እሱ ነው ማለት ነው። ስለዚህ ይሄንን ማድረግ ከቻለ ይሄንን ለማድረግ እሱ ኦሬዲ ቀድሞ በህይወት መኖር አለበት አይደለ? ስለዚህ በህይወት አለ። ሁሉም በሞተበት በዛ ሰዓት እሱ በህይወት አለ። ከዛ ሁሉን ደግሞ ይቀሰቅሳል ከሞት እና ይሄ አምላክነት ነው። ያ ብቻ ሳይሆን አይ ቲንክ ባለን አጭር ሰዓት ሙታንን ከቀሰቀሰ በኋላ በእነርሱ ላይ ደግሞ ይፈርዳል። እንደየስራቸው ይሰጣቸዋል። ማቴዎስ ወንጌል ምዕራፍ 25ን እስኪ አንብብልንና ከ31 ጀምሮ እንደዚህ ይላል።
የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛውም በጎቹን ከፍየል እንደሚለይ እርስ በርሳቸው ይለያያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋል። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበን አይተን መቼ አበላንስ? ወይስ ተጠምተን አይተን መቼ አጠጣንስ? እንግዳ ሆነስ አይተን መቼ ተቀበልን? ወይስ ታርዘ አይተን አለበስንህን? ወይስ ታመ ወይስ ታስረ አይተን መቼ ወደ አንተ መጣን? ንጉሱም መልሰው እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ አድርጋችሁታል ይላቸዋል። በዚያን ጊዜ በግራ ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝም፣ ታምሜ ታስሬም አልጠየቃችሁኝምና እያለ ይቀጥላል። አሁን የሰው ልጅ በክብሩ ይመጣል። ከዛ በኋላ ለፍርድ ሁሉንም ይሰበስባል። ይህንን የሰውን ልጅ ነው እየሰበሰበ ያለው። ከዛ በኋላ በዙፋኑ ይቀመጣል ይላል። ከዛ ይለያቸዋል። እረኛ በበግና በፍየሎች መካከል እንደሚለይ በግራና በቀኝ አድርጎ ይጠይቃቸውና ተርቤ ተጠምቼ ታስሬ ታርዤ ይህንን አድርጋችሁልኝና ወደ አባቴ መንግስት ግቡ ይላቸዋል። እንግዲህ እስካሁን ፍርድ እየሰጠ ነው። ማን ነው ይህንን ማድረግ የሚችለው? ፍርድ መስጠት የሚችለው? እነዚህ ሰዎች የጠየቁትን ጥያቄ በዛው መልሰን እንለፍ፣ ግር እንዳይል። ተርበን መቼ አበላን? ተጠጥተን መቼ ጠምተን አግኝተን መቼ አጠጣን? እያሉ ይጠይቁታል። ምን ይላቸዋል? ከነዚህ ከታናናሾቹ ላደረጋችሁት ሁሉ ለእኔ አድርጋችሁታል። ስለዚህ አንድ ሰው በምድር ላይ እያለ ለሚያደርገው መልካም ነገር ሁሉ፣ ክርስቶስን አምኖ ለሚያደርገው ነገር ሁሉ እግዚአብሔር ለእኔ እንዳደረጋችሁ ትቆጥረዋለሁ። ክርስቶስ ለሰው ያደረጋችሁትን ለእኔ እንዳደረጋችሁ ተቆጥራለሁ እያለ እኮ ነው። የሚገርመው እዛው የትንሣኤ ሰዓት ላይ በፊቱ ቆመው የሚመልሱለት ጌታ ሆይ ብለው። የስ አሁን እነዚህ ሰዎች ጌታ ሆይ ያሉት በየትኛው ባርነት ነው? ስለዚህ አሁን ነገሩ በጣም እየከረረ የሚሄደው እናንተ ወደ ቀኝ እናንተ ወደ ግራ ብሎ ወደ ግራ የሆኑትን ለገሃነም ወደ ቀኝ ያደረጋቸውን ደግሞ ለዘላለም ሕይወት ሲያደርግ ይሄ ቀጥተኛ አምላካዊ ፍርድ ነው። አምላክ የሚያደርገው የሚገርመው ነገር ይህንኑ የጌታ ኢየሱስ ክርስቶስ ንግግር ወይም ደግሞ ማቴዎስ ወንጌል ምዕራፍ 25 ላይ ጌታ ያለውን ቃል በቃል ነቢዩ ሙሐመድ ይሄ የአላህ ንግግር ነው ብሎናል። ሰሂህ ሙስሊም ሐዲስ ቁጥር 18 ላይ እንደዚህ ይላል። አቡ ሁረይራ የአላህ መልእክተኛ እንዲህ ማለታቸውን ተናግረዋል። በዕለተ ትንሣኤ አላህ እንዲህ ይላል፣ የአደም ልጅ ሆይ ታምሜ አልጠየከኝም። እርሱም እንዲህ ይለዋል፣ ጌታ ሆይ አንተ የዓለማቱ ጌታ ስትሆን እኔ አንተን ጥየቃ እንዴት እመጣለሁ ይለዋል። እርሱም እገሌ የተባለው ባሪያዬ በታመመ ጊዜ አልጠየቅከውም፣ ታስታውሳለህ? ብትጎበኘው ኖሮ እኔን እርሱ ዘንድ ታገኘኝ እንደነበር ታውቃለህ? መልሶ ይለዋል፣ የአደም ልጅ ሆይ ምግብ ለምኜ አላበላህኝም። ጌታ ሆይ አንተ የዓለማቱ ጌታ ስትሆን እኔ እንዴት ላበላህ እችላለሁ ይለዋል። አላህም መልሶ እገሌ የተባለው ባሪያዬ ምግብ ለምኖህ እንዳላበላው ታስታውሳለህ? ብታበላው ኖሮ ምንዳህን ታገኝ ነበር። መልሶ የአደም ልጅ ሆይ እንድታጠጣኝ ለምኜ አላጠጣህኝም ይለዋል። እያንዳንዱን አሁን ትንሽ ቀየር ያደረገው ምኑ ነው? ጌታ ኢየሱስ የተናገረው ሁሉንም እርሱ ከተናገረ በኋላ መላሾቹ ናቸው ጠቅለል አድርገው የሚመልሱት። እዚህ ጋር ቃለ ምልልስ አደረገው። አላበላህኝም፣ አላጠጣህኝም፣ አላለበስከኝም። ከዛ እሱ እኔ ደግሞ እንዴት አንተን ጌታ ሆይ ላበላህ እችላለሁ ያለውን መልሶ ያመጣል። ወደ ታች ይወርድና ያበሉቱ ደግሞ መልሰው ያንኑ ንግግር ይናገራሉ። ሐዲሱ ላይ ብንመለከት እኛ አንተን መች ነው ያጠጣንህ መች ነው ያበላንህ ብለው ያበሉቱ ማለት ነው። ሁለት አይደል ታሪኩ? ያላበሉና ያላለበሱ አሉ፣ ያበሉና ያለበሱ አሉ። እራሱን ታሪክ ይናገራል። ስለዚህ ሙሐመድ በተናገረው ንግግር መሰረት በፍርድ ቀን ታምሜ አልጠየቃችሁኝም፣ ተርቤ አላበላችሁኝም፣ ታርዤ አላለበሳችሁኝም ብሎ አላህ ይናገራል ከተባለና ያንን ንግግር ወንጌላት ውስጥ ክርስቶስ ሲናገር ካየ ነው ክርስቶስ ከሙስሊሞቹ አላህ ጋር ኢኩቫለንት እኩል ነው ማለት የሚሆነው።
ምክንያቱም መቼስ ከነቢዩ መሐመድ ተኮርጆ ነው እንዳይሉ በ600 ዓመት የሚቀድም መጽሐፍ ነው የማቴዎስ ወንጌል። ስለዚህ ከእስልምና ኮርጆ ሊሆን አይችልም። እንዴት ይሆናል? ስለዚህ አምላክነቱ በዚች የማቴዎስ ወንጌል ምዕራፍ 25 ንግግር ብቻ መመስረት እንችላለን። ሌላው ቢቀር እስካሁን የተነገረው ነገር ቢቀር ማለት ነው። የሚገርም ነው። እና በሔዋንና በሙታን ላይ ሊፈርድ ይመጣል ነው የሚለው አይደል? አዎ። ስለዚህ በሔዋንም በሙታንም ላይ የሚፈርደው ማን ነው? ክርስቶስ ኢየሱስ ነው። እንደው ስለ ትንሣኤ ቅድም አንድ ሀሳብ ተነስቶ ነበርና ክርስቶስ ኢየሱስ በመጨረሻው ቀን እኔ ያስነሳዋለሁ ብሏል። ይሄ ብቻ ሳይሆን አልዓዛር በሞተበት ጊዜ ሊያስነሳው ሲመጣ ምንድን ነበር ያለው? አልዓዛር ይነሳል ሲላት ማርታን ይሄማ በትንሣኤ ቀን ነው የሚል ሀሳብ አንስታ ነበር። ኢየሱስ እንዲህ አላት፣ ትንሣኤና ሕይወት እኔ ነኝ። እዛ የሚሆነውን ነገር እዚህ ማድረግ እችላለሁ። በመጨረሻው የሚሆነውን ነገር እዚህ ማድረግ እችላለሁ። ትንሣኤና ሕይወት እኔ ነኝ እና በመጨረሻው ቀን ሙታንን የሚያስነሳ በሙታንና በሕያዋን ላይ የሚፈርድ ገሃነምና ገነት የሚያስገባ የሞትና የሲኦል ቁልፍ በእጆቹ ያለ ፈራጅ ዳኛ ንጉሥ የዘላለም አምላክ የዘላለም ሕይወት ጌታና ክርስቶስ የሆነ ኢየሱስ ክርስቶስ ነው። ስለዚህ በዓለም ዙሪያ ያላችሁ ይህን ፕሮግራም እየተከታተላችሁ ያላችሁ ወንድሞቼና እህቶቼ እንግዲህ ባለፈው ሳምንትም ዛሬም ስለ ኢየሱስ ክርስቶስ አምላክነት የሚናገሩ የመጽሐፍ ቅዱስ ክፍሎችን በዝርዝር በጥልቀት እና በኮንቴክስቱ በማንበብ እና ከእስልምና ጋር ያሉ ሀሳቦችን በማንሳት ለማስረዳት ሞክረናል። እናንተም ደግሞ ይህንን የሰማችሁ ክርስቲያን ወንድሞችና እህቶች በአካባቢያችሁ ያሉ ይህንን ጥያቄ የሚጠይቋችሁ ኢየሱስ ክርስቶስ አምላክ ነኝ እኔን አምልኩኝ ያለበትን ክፍል አምጡ ካሳያችሁ እንደዛና እንደዚህ እንሆናለን ለሚሉ ወገኖቻቸው በፍቅር በእውነተኝነትና በድፍረት እንታስረዷቸው የሕይወትን ጌታ ኢየሱስ ክርስቶስን አምነው እንዲቀበሉና የዘላለም ሕይወት እንዲያገኙ እንዲትረዷቸው በጌታ ፍቅር እንለምናቸዋለን። መጽሐፍቶቻችሁንም መጽሐፍ ቅዱስን በትክክል እንዲታነቡ በግልጽ ቋንቋ ስለ ኢየሱስ ክርስቶስ አምላክነት የሚናገረውን መጽሐፍ ቅዱስም ሲናገር ኢየሱስ ክርስቶስ እንዲህ ብሎ ነበር፣ መጽሐፍት ሁሉ ስለ እኔ ይናገራሉ ብሏል። ስለዚህ በጥልቀትና በሚገባ መልኩ ኢየሱስ ክርስቶስን በመጽሐፍ ቅዱስ አምላክነትና ጌትነቱን ልታገኙ እንደምትችሉ እና በደንብ እንድታጠኑ በጌታ ፍቅር እንለምናችኋለን። ለሙስሊሞች ወገኖቻችሁም ደግሞ እንድታስረዱ በጌታ ፍቅር እንጠይቃለን። በዓለም ዙሪያ ያላችሁ ሙስሊም ወንድሞችና እህቶቼ መጽሐፍ ቅዱስን ከመጽሐፉ ባለቤቶች ከክርስቲያኖች እንድትማሩ በኮንቴክስቱ አንብበው ታሪኩን አጥንተው በደንብ ሊያብራሩላችሁ የሚችሉ ሰዎችን እንዲጠይቁ በጌታ ፍቅር እንለምናለን። ይሄንን እውነት በልባችሁ አምናችሁ የምትቀበሉ እና ይሄን መከተል የምትፈልጉ ከኛ ጋር አንድ ጸሎት እናደርግና በልባችሁ አምናችሁ በአፋችሁ ከመሰከራችሁ እርግጠኛ ሁኑ፣ የእግዚአብሔር ልጆች ትሆናላችሁ፣ የእግዚአብሔር መንግስት ወራሽ ትሆናላችሁ፣ ከገሃነመ እሳት ታመልጣላችሁ፣ የእግዚአብሔር መንግስት ወራሾች፣ የእግዚአብሔር ልጆች ቤተሰቦች ትሆናላችሁ። አሁኑ ባመናችሁበት ቅጽበት ገሃነም እንደማትገቡ ከጌታ ጋር ለዘላለም ከሱ ጋር እንደምትኖሩ እርግጠኞች ትሆናላችሁ። ይህም የእግዚአብሔር ስጦታ እንጂ የሥራ ውጤት አይደለም። ይህ ከእግዚአብሔር ፍቅር የተነሳ የእግዚአብሔር ነፃ ስጦታ ነው። ከእናንተ የሚጠበቀው ማመንና መቀበል ነው። ስለዚህ በልባችሁ አምናችሁ ይህን ሐሳብ ለመቀበል ዝግጁ ሆናችሁ ባላችሁበት ቦታ ሆናችሁ እኔም ምነግራችሁን ከልባችሁ አምናችሁ ባፋችሁ እየመሰከራችሁ በእግዚአብሔር ፊት እንጸልያለን። ይህንን በልባችሁ ካመናችሁ ትድናላችሁ። አብረን እንጸልያለን። እጆቻችሁን ከፍ አድርጉና የንስሐ ጸሎት እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ጌታ ሆይ እኔ ኃጢአተኛ ነኝ፣ በደለኛ ነኝ። እግዚአብሔር ሆይ ኃጢአቴን በደሌን ይቅር በለኝ። ዓለምን፣ ኃጢአትን፣ የሥጋ ሥራን፣ ዲያብሎስን እክዳለሁ። ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ስለ እኔ ኃጢአት በመስቀል ላይ እንደሞተልኝ፣ ከሙታን እንደተነሳ፣ ወደ ሰማይ እንዳረገ፣ ተመልሶ እንደሚመጣ አምናለሁ። እግዚአብሔር ሆይ ስሜን በሕይወት መዝገብ ላይ ጻፍልኝ። ጌታ ሆይ
ልጅ ስላደረከኝ፣ የመንግሥት ወራሽ ስላደረከኝ፣ ኃጢአቴን ይቅር ስላልከኝ አመሰግንሃለሁ። በጌታ በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ይህንን በልባችሁ አብላችሁ ባፋችሁ የመሰከራችሁ ሁሉ እናንተ የእግዚአብሔር ልጆቹ ናችኋል። ከገሃነመ እሳት አምልጣችኋል። የዘላለሙ ሕይወት ወራሾቹ ናችኋል። በቤቱ እንዲያጸናችሁ አብረን እንጸልያለን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም ልባቸውን ላንተ ለሰጡ ባፋቸው ለመሰከሩ ሁሉ በቤት የሚጸኑበትን ኃይል ጸጋና መንፈስን እንዲሰጣቸው በኢየሱስ ክርስቶስም በፊት ጸለይን። ሁሉ ለስም ክብር ይሁን። እግዚአብሔር ሆይ ከየትኛውም የጠላት አሰራር ነፃ አውጣቸው። በሕይወታቸው ሁሉ የጸኑ አንተን እያከበሩ አንተን እየወደዱ ሌሎችን እየወደዱ በፍቅር እንዲኖሩ እርዳቸው። ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ይህ በየሳምንቱ የሚቀርብ ስለ እውነት የተሰኘ ፕሮግራማችን ነው። ስለተከታተላችሁን አብራችሁን ስለነበራችሁ የእግዚአብሔር ፍቅር የመንፈስ ቅዱስ ኅብረት የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። እስከ ድጋሚ በሳምንት እስከምንገናኝ ድረስ ጸጋና ሰላም ከእናንተ ጋር ይሁን። መልካም ጊዜ